በ4 ብር አቦጀዴ ተገዛልኝ። እሳቸው አጠገብ ስንቀርብ የሚሰማኝ ጠረናቸው መዓዛቸው ይለያል። ለአብነት ትምህርት ያላቸው ትኩረት በማይበት ጊዜ ደግሞ በቃ ከፊት ይመጣብኛል። ቤተ አይሁድን ዘማላቸው ዘማ ነገሩ አንድ ሲሆን ለተለት ወንድ ቢላ ወጥለት እንድትወድ ቤተ አይሁድም ጥሩ ስብዕና ያለው አገልጋይ ለማውጣት ያላቸው ጥረታቸውና ሩጫቸው በዚህ የሚገለጥ አይደለም። 5 ጊዜ ጠፍቻለሁኝ። የ6 ሰዓት መንገድ በእግሬ እየተጓዝኩ እስመ አልቦ እዚህ ግቢ ላይ አንድም የተበላሸ ቋሚ ስራ መኖር የለበትም ብለው ነው የሚያምኑት። ቤት ውስጥ ላይ የማንም ስም የማንሳት የማማት መብት የለውም ማንኛውም ልጅ። ዜናዊት ሴቷ ሴት በነቢያት ተሰብከ ብርሃን መጻቤና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዛመት ባጸንከ ይደከሰተ አኩተከዚዮን ሲባከና ጉባኤ ነቢያትን፣ ጉባኤ ሐዋርያትን፣ ጉባኤ ሊቃውንትን፣ ጉባኤ ጻድቃን ሰማዕታትን፣ ጉባኤ መላእክትን ይባርክ አምላካችን ጉባኤያችን ይባርክልን። አቡነ ዘበሰማያት አቡነ ዘበሰማያት የመነኩሴ ልደቱ ውልደቱ ቆብ ነው። ግን ሊቃውንት አባቶቻችን ዳዊቱን አስተምረው ሲጨርሱ ምን በሉ ይሉናል? ለእለ ወለዱነ በሥጋ ወለእለ ሐፀኑነ በጸጋ ወለእለ መሃሩነ ቃለ ሃይማኖት። እነኚህን 3 ወላጆች ያው እንድናስታውስ ብለውናል። ማለት ምንድን ነው? በሥጋ የወለዱንን በጸጋ ያሳደጉንን በሃይማኖት ደግሞ ኮትኩተው ያስተማሩን ማለት ነው። በሥጋ የወለዱኝ ቤተሰቦቼ ገብረ ኢየሱስ እና ወለተ ሐና ይባላሉ። ልደቴ ላይ ትንሽ ለየት ያለ ታሪክ እንዳለ ነግረውኛል። እንግዲህ እዛ አካባቢ 4 ሕፃናት እድሜ ጨርሼ እንደተወለድኩ ነው የሚነግሩኝ። ማለት ምንድን ነው? እናቴ 9 ወር ከ5 ቀን ጸንሳ ከዛ በኋላ እንደ ማንኛዎቹ እናቶች መገላገል አልቻለችም። ለ4 ዓመት እንደጸነሰች ነው የሚነገረውና ምክንያቱ ያልታወቀ ያው ከጤንነት ጋር ተያይዞ እንደሆነ ነው የሚነገረው። ከዛ በኋላ ግን መጨረሻ የሆነው ገጠራማ አካባቢ ስለሆነ ያው ሕክምናው ብዙም አልነበረም ወቅቱ ያኔው 1980 ስለነበረ እና ባህላዊ ነገሮች ግን ያልተሞከረ የለም ነው የሚባለው ጽንሱን ለማቋረጥ ወይም እንትን ማለት እና በተለምዶ በአካባቢው አጥንት ሆኗል ተብሎ ተስፋ ተቆርጦበት ነበርና ከዕለታት በአንድ ቀን ያው አባቴ በጣም ጎበዝ አራሽ ገበሬና እንደገና ደግሞ ኃይለኛ ነጋዴ አካባቢው ጎበዝ ነጋዴ የሚባለው እናታችን ደግሞ በጣም የተፈራች የተከበረች ነው ለማንኛውም እናቶች ማለት ነው። በተለይ ኃይለኝነቷ ቆራጥነቷ ይታወቃል። ቤት ውስጥ ላይ የማንም ስም የማንሳት የማማት መብት የለውም ማንኛውም ልጅና ስለ ሰዎች ማውራት ነውር ነው። ከሰው ጋር መጣላትም በጣም ነውር ነው። ግን ከተጣላ ደግሞ መሸነፍም እንደ ወንጀል ነው በእናታችን ሂሳብና ከዕለታት በአንድ ቀን ቤተ ክርስቲያን አካባቢያችን ላይ ባለው ትልቅ ደብር ነው። እዛ ረጅም ጊዜ ያሳለፉ እዛው ላይ እግዚአብሔርን የሚማጸኑ ትልቅ አባት ነበሩና እሳቸው ጋር ሄደው እንደ ሀዘናቸውን ሲያዩ ገብረ ኢየሱስና ወለተ ሐና እግዚአብሔር ይጎበኛችኋል ብለው እንደ ካህኑ ኤሊ ዛና ማለት ነውና ምንድነው የምታደርጉት ልጆች ብለው እሷንም ወደኋላ ሻሽተው በመስቀል ባርከው ጸሎት አድርገው የሰማዕቱ ቅዱስ ጊዮርጊስን ጸበል ጠጪ ከዛ በኋላ ሰማዕቱ ፈጥኖ ይደርስልሻል ፈጥኖ ረድኤት ነው ብለው መካክረው ይሸኟቸዋል። እንደተባሉትም ጸበሉን አምጥተው ከጠጣች በኋላ እናቴ በሰላም እንደተገላገለች ነው የሚነገረውና ሽበት ነው እንጂ የቀረ ሁሉ ነገር አሟልተን የተወለድከው ይሉኛል።
6 ዓመቴ ላይ ቤተሰቦችን እግዚአብሔር በአንድነት በፍቅር ሲጠራቸው በተለይ አካባቢ ላይ ያለው ትንሽ ንብረቱም ሁሉም አቅም ያላቸው የሚባሉ ነበሩና በሰዓቱ ግን ልጆቹም ወጣቶች ስለነበሩ ወደ እናታችን ወንድም ወደ አጎታችን የተሰበሰብነው እና የኔ ተከታይ የኔ ታላቅ አብነት ትምህርት ቤት እኛ አካባቢ በጣም በስፋት ስላለ ገዳማት ስላሉ አንደኛው ገዳም ገብቶ አብነት ትምህርት ቤት ይጀምራል እና ከዓመት በኋላ ይመጣና ወንድሜ እግዚአብሔርን ተጠግቶ ቤተክርስቲያን እንድታሳድገው ነው እንጂ የምፈልገው በወንድሙም ይሁን በየትኛው በግለሰብ ማደግ የለበትም ቤተ እግዚአብሔር ነው መሄድ ያለበት ብሎ ያው ሀሳቡን ያስብና መጥቶ ይነግረኛል። እና 5 ጊዜ ጠፍቻለሁኝ። የ6 ሰዓት መንገድ በእግሬ እየተጓዝኩ ሕፃን ነኝ። ያኔ ወደ 8 ዓመት አካባቢ ነው 2 ዓመት ነው አጎታችን ጋር የቆየ ነውና በእግሬ እየጠፋው ያኛው ወንድሜ ቤት ያለው ወንድሜ እያመጣኝ እየጠፋው በ5ኛው ግን በቃ ተብሎ የአቡነ ሙሴ ገዳም የጭራ መድኃኔዓለም ይባላል። እዚያ ገዳም ነው ቀጥታ የገባሁት እና በደንብ አረሳውም። እንደውም የመጨረሻው ስጠፋ የወንድሜ ባለቤቱ እርጉዝ ነበረች። ሮጣ እንደማትይዘኝ ስላወቅኩኝ እያየኋት በቃ እያየችኝ ቆመ። ያው ቀጥታ ፊት ለፊት ነው ደጋማ ሜዳማ ነው ያን አቋርጬ ስሄድ እያየች ነው እንትን የታዎች ማለት ነው እንጂ ነፍሰ ጡር ባትሆን ኖሮ ትይዘኝ ነበረ። በፊትም ብዙ እየተይዤም ያው ተቆንጥጫለሁ በዚህ ዙሪያ ማለት ነው። ስለዚህ ዋናው ምክንያቱ ወንድሜ ታደሰ የሚያምረው ነው። አጋጣሚው ደግሞ በዚህ ልክ ነው። 5 ጊዜ ጠፍቼ ያው 5ኛው ነው እዛው እንድገባ የተደረጉ። ስለዚህ ገብቼ ነው የጀመርኩት አብነት ትምህርት ማለት ነው። የኔታ ገብረአብ አባ ገብረአብ ይባላሉ። አሁንም አሉ። በጣም ጎበዝ ታታሪ የጸሎት ገበሬ ናቸው። ብራና መጽሐፍን እንደሳቸው በድምጸት የሚያነበው እንደሳቸው የሚጽፈው እንደሳቸው የሚተረጉመው እንደሳቸው የሚይዘው የለም ነው የሚባለውና እሳቸው ጋር ነው ሀሁ ፊደልን የጀመርኩት። ሴሰኛ አሉተኛ አመፀኛ ትውልድ ቤተ አይሁድ ምልክትን ትሻለች። ቤተ አይሁድን ዘማ አላቸው። ዘማ ነገሩ አንድ ሲሆን ዕለት ዕለት ወንድ ቢለዋወጥላት እንድትወድ ቤተ አይሁድም ዕለት ዕለት ትምህርት ታምራት ቢለዋወጥላቸው ይወዳሉና የቤተ ክርስቲያን ትምህርት እንኳን እንደኔ ያለው ከዚህ ገባ የማይባለው ማንም ሰው ይሆን ተምር ያለው የሚለው ነገር በጣም እንትን ነው፣ ከባድ ነው። ግን ያው ቤቶቹን ለመሳለም ያክል ብዙም የቀሩኝ የሉም ማለት ይቻላል። ሁሉንም አይቻቸዋለሁኝ። የመጀመሪያው የሆነው ያው ለ6 ወር አካባቢ ቅድም የጠቀስኳቸው መምህራችን የኔታ ገብረአብ ላይ ነው ፊደል እየቆጠርኩ የነበረው። ነገር ግን እዛ አካባቢ ላይ ዘመድ አዝማድ ስለነበረ ያው የእናቴንም መሞት እየቀሰቀሱ ሰዎች እኔን ሲያዩኝ ያለቅሳሉ። እኔም እየተቸገርኩ መረጋጋት ሲያቅተኝ ወደ ቤት ተመለስኩ። ትንሽ ቀን እዛም ተመልሼ የኔታ ሞላ የሚባሉ እሳቸው ጋር ትንሽ ፊደሉ ሞከርኩ። አሁንም አልሆነ። መጨረሻ ላይ ግን እግዚአብሔር መጥሪያው ብዙ ነው እና ታመምኩ በኃይለኛው እና ስታመም ወንድሜ በሰዓቱ ገዳም የነበረው ከተማ ላይ እየተማረ ነበር ደሴ ከተማና ወደዛ መውሰድ እንዳለበት እንደታመምኩ ሲነግሩት ያው ደሴ ከተማ ላይ ወሰደኝ። እዛ ስገባ 90 ዓመተ ምህረት ነው። ህፃናት ልጆች የሉም ነበረ እና አንድ ሲሳይ የሚባል ትንሽ ልጅ እና እኔ ነበር። አላውቀውም። አሁን የመንግስት እንትን ነው ጋዜጣ ነው የሚታተም። እዛ ላይ ትንንሾቹ የቆሎ ተማሪዎች ሁሉ ተብለን ያው እንትን ወጥቶልን ነበር እና እዛ ሄጄ ከተማው ላይ ገብቼ ትምህርቱን ስሞክረው ይሄን ያህል ውጤታማ እየሆንኩ አልነበረም። የተወሰነ ያክል ጊዜ ወራቶች 8 ወራቶች አለፉና አሁንም አሉ። መጋቢ ብሉይ ሐዲስ አባታችን አባ ዮሴፍ ይባላሉ። ስለ እኔ ሁኔታ ጠየቁና ይሄ ልጅ አባትነት የለውም ጓለማውታ ነው ብሎ በጣም አዝነው ለሆነ ሰው አደራ ሰጡኝና ያ ሰው ደግሞ አልተመቸውም፣ በደንብ እያስተማረኝ አይደልና መጨረሻ ላይ አሁን በስማቸው የምጠራው የኔታ ናርዶስ እንግዲህ ሊቀ አእላፍ ነው እንላቸው እኛ። እሳቸው በሰዓቱ አሁንም ድረስ ያው እያስተማሩ ያሉ ሰው በተማሪ ቤት ነው ህይወታቸውን የሚያሳልፉትና ከተማ ላይ በእንተ ስማ ለማርያም እያሉ ያው ትልቅ ሰው ነው ትንሽ ምን ችግር የለም እዛ ሁሉ ልምድ ስላለው ማለት ነው። እዛ እየተንከራተቱ አያናርዶስ ብለው በድሮ ቋንቋ እቺ ልጅ ህፃንነት ጓለማውታ ነች፣ በእግዚአብሔር ቤት ነው የምቀበልህ፣ በደንብ አስተምርልኝ አደራ ብለው እሳቸው ጋር አገናኙ እና አንድ እጃቸው ያማቸዋል የኔታ ናርዶስ። በአንድ እጃቸው የመጀመሪያ ያደረጉት በ4 ብር አቦጀዴ ተገዛልኝ። ከዛ በ8 ብር ደግሞ የሆነች ጥሪ ያለች ቁጣ ነገር ተገዛችልኝ።
ማረጋጋት ነበር ስራ የሰሩት። በጣም ልጅ ነኝ፣ ሁሉን ነገር በልጅነት እይታ ነው ማለት ናፍቆቱ አለ፣ የእናት ስሜት አለ። በተለይ ሰዎች ወደ መንደር በእንተ ስማ ለማርያም ብለን ስንወጣ ወይ እንደው አንተን የላከች እናት ምን የተረገመች ናት ብሎ የሚሳደቡ አሉ። ወይ የኔ ልጅም ቢሆን ብሎ ብቻ ብዙ ብሶቶችን የሚቀሰቅሱ ነበሩና እሳቸውን ያው ቀለባችን የሁለታችን እየቻልኩ እንድማር አመቻቹልኝ፣ ተቀበሉኝ። እሳቸውን በፍቅር በአንድ እጃቸው ገላይን እያጠቡ ልብሴን እያጠቡ ለ5 ዓመታት ወይም ደግሞ ራሴን እስካቅ ድረስ ከንባብ ጀምሮ አጠቃላይ ማለት ይቻላል እስከ ዜማ ያሉትን ትምህርቶች በደንብ አድርገው ሌሊት እሳቸው ከ6 ሰዓት እስከ 9 ሰዓት ይጸልያሉ። እኔ ደግሞ ከ9 ሰዓት እስከ 12 ሰዓት ቆሜ እንድጸልይ ይደረጋለሁና ዳዊቱን በቃል በደንብ አድርገው ጥንቅቅ አድርገው የንባብ ትምህርትን ያስተማሩኝ የራሴው አባቴ ኔታ ናርዶስ ናቸው። ማርያም እስመ አልቦ ኤርቃነ መድኃኔዓለም እስመ አልቦ ኤርቃነ መድኃኔዓለም በቀኝ ያቆማቸው በረከታቸው ይደርብንና የኔታ አረጋዊን የሚባሉ ነበሩና አሁን ልጆች አሏቸው፣ የድጓ መምህር ናቸው። እና እሳቸው ጋር ሄደው የኔታ እንግዲህ ይሄ ልጅ ያው በእኔ በግሌ ይሄን ያላደርሸዋለሁ፣ በበለጠ ግን ዋና ባህሩ ላይ ይቅዳ ብዬ ነው እርስዎ ጋር አመጣው ሲሏቸው፣ አያያ ናርዶስ ከእርስዎ በላይ ትምህርትን ማስተማርና መማር ማን አለና ግን እስኪ እንደው እውነት ፈቃድዎት ከሆነ ብለው ተቀበሉኝ። ከዛ በደንብ አድርገው ከጾመ ድጓን ከልሼ መልሼ በደንብ ካጠናው በኋላ ድጓን እንዳስጀመሩኝ ያው እሳቸውም አረፍተ ዘመን ገታቸው ልጃቸውም እንዲሁ አርፈዋል። የኔታ ደምሴ ከእሳቸው ድጓውን እያስኬድኩ እያለ ልክ አስተምሮ እንደዘለኩኝ እሳቸውም ጋር ያለው ጉባኤውን ትንሽ ሲል ያው ከተማው ጫና ሲኖረው መላከ ብርሃን የኔታ ቤተ ማርያም ግዛው እንግዲህ ሁለተኛው የኢትዮጵያው ሊቅ ከነ አባ ጊዮርጊስ እና ከነ ቅዱስ ያሬድ ቀጥለው የሚባሉት ባለ 12 ድምፅ ብዙ ልጆች አሏቸው። እንግዲህ ይህንን ሲሰሙ ያው ይቅርታ ታሪክ እንደው ከቀነጣጠብኩትና የኔታ ቤተ ማርያም የተክሌን አቋቋም ቤተ ማርያም ተብሎ የተሰየሙ በደንብ አሻሽለው በስነ ስርዓት በሱባኤ በደንብ አድርገው አስተካክለው ላይ ቤቱን ከታች የታጣጥመው ያዘጋጁት እና እሳቸው ጋር ኤልሻማ መድኃኔዓለም ደብረ ማቶት አሁን ያሉት የኔታ አለሙ ድጓው መምህር ከየኔታ ሰፋ ቀጥለው ተተክተው አዲስ ከቤተልሔም ሊመጡ 1 ዓመት ቀርቷቸዋል። ስለዚህ ባለ ጊዜ ቅኔ ተማር ተብዬ ቅኔ ወደ ጋቴራ ጊዮርጊስ ሐይቅ እስጢፋኖስ አካባቢ ዙሪያ ነው። የኔታ ሶሎሞን የሚባሉ ልበ ብርሃን የሆኑ አይነ ስውር ናቸው እና እሳቸው ጋር አቆበሙ ሁሉም ያውቃሉ። እሳቸው ጋር ቅኔ እንደሚገባ ከተማርኩ በኋላ መልሼ ያቆምኩትን ድጓ ከየኔታ አለሙ በደንብ ከተማርኩ በኋላ እሳቸውንም እያገዝኩኝ ጎን ለጎንም እያልኩኝ የኤልሻማ መድኃኔዓለም ለተወሰነ ዓመት ቆይቻለሁ። የ3 ዓመት በላይ አካባቢ ማለት ነው። ሁሉንም ነገር አስተካክዬ የኔታ ቤተም ጋር ቀለብ እየተሰፈረልን ሁሉ ነገር እየተደረገልኝ ማለት ነው እና ዜማን በዚህ ልክ ከመማር እስከ ማስተማር ድረስ ከቆየው በኋላ
ያው የእሱ ማሳረጊያው የሚሆነው ቅኔው ዜማውን ካለቀ በኋላ ወደ አቋቋም ነው እና የአቋቋም ትምህርትን ደግሞ የኔታ መስፍን ይባላሉ ደብረ ጽጌ ላይ እሳቸው ጋር ጀመርኩና ትንሽ ደብረ ጽጌ ኑሮ ከበድ ይላል እና ፈተናዎች ሲበዙብን ጓደኞቼ እንዲህ ዝም ብለህ ነው እኮ አሁን እዛ ወንበርም አጥፈ ወንበር ተክለህ ማስተማር ድጓ ሲገባ ከኛ ጋር የምትንከራተተው እንደውም ወደ ደቡብ አካባቢ ላይ ጥሩ ጥሩ የአዳሪ ትምህርት ቤቶች አብነት ትምህርት ቤቶች አሉ። እዛ ጋር ብትሄድ እኮ አንተ እያስተማርክ መማር ትችላለህ የሚለውን ሀሳብ አቀረቡልኝ። አሁንም አሉ ሊቀ ምሁራን አዳና አድርገው ይባላሉ። አንደኛውም ደግሞ መርጌታ ኤርሚያስ ይባላሉ። ሰውን ሊቀ ምሁራን አሁን በጣም ጎበዝ ሰው ናቸው። ትልቅ አመራር ላይ ያሉ ናቸው እና እሳቸው ጋር ነበር። ከዛ አሁን ያሉት ሊቀ ጉባኤ አባ ኤልያስ ጋር ያን ወዳት ቀራኒ መድኃኔዓለም አሁን የተስተላልና ሁሉም ጉባኤዎች አራቱ ወንዶች እያስኬዱት ያሉት እና እሳቸው ያሉበት አንወዳል ላይ መሄድ እንዳለብኝ ሲነገረኝ እዛ ሄድኩኝ። እዛ ገብቼ የኔታ ገብረ ክርስቶስ የሚባሉ ትልቅ በጣም ትሁትና የዋህ ገር መምህር እሳቸው ጋር አቋቋሙንም እንዳቅሜ ሞክሬዋለሁ። በተመሳሳይ እዛው ዝማሬዎችን ሌሎችንም ሞክሬያቸዋለሁ። ከዛ በኋላ ግን ሊያመልጠኝ የማይገባ ትምህርት በተለይ እዛ ኤልሻማ እያለ ድጓ እየተመርኩ እያለ ይመስለኛል ስሙን ከተሳሳትኩ እንጃ ብዙ ጊዜ እሱን ወንድሜን አነሳዋለሁ። ማህበረ ቅዱሳን እዛ የኔታ ቤተ ማርያምንም ደምና ጉባኤዎች እንዲሰራ መጡ። ማስተር ተሾመ እንደዛ ይመስለኛል ብቻ ይቅርታ ስሙን እና እሱ ድጓውን ስናስኬድ አይቶን ይህን ድጓ ይኸዋል ረቂቅ ነው አይደል በደንብ ቀለሙ አለኝ። አዋልኩት ደግሞ ከቀለሙ በላይ ምስጢሩ ረቂቅ የሆነ ትምህርት አለ። አደራ ነው ሳትማር እንዲሁ ጮኸ እንዳትቀራል። ምንድን ነው ስለው መጽሐፍ አለኝ። እንዴ መጽሐፍን ያሁን እዚህ እንዲጠሬ ቆርጥም ይሄን ያልጮህ ተምሮ መጽሐፍ ትምህርት እንደኔ ላለ ድሃ የሚሰጥ አይመስለኝም ነበርና ይቻላል እንዴ ብያው ዝም አልኩ። ብቻ በውስጤ እሱ ሰረጸብኝና አባ ኤልያስ በደንብ አድርገው እያስተማሩ ብፁዕ አባታችን አቡነ ጎርጎርዮስ በረከታቸው ይደርብንና የእሳቸውን የስብከት ዘዴ ነበር ስልጣን ኮርስ ላይ እንደገና ወንበር ላይም በጣም ደስ የሚል የመጽሐፍ ትምህርት አለ። ለመንኳቸውና ጎን ለጎን አያስቸግርም ሲለኝ አያስቸግረኝም አቆም ነገሮች ይሻሉኝ ፈቀዱልኝ። ያው ሌሎችን እያደመጥኩ በተለይ አዲስ ኪዳን ከእሳቸው የተቻለኝን ያክል ሞከርኩ ማለት ነውና ሌሎችንም እንግዲህ ሞክሬያቸዋለሁ። ብቻ ያላየኋቸው ትምህርቶች የሉም። እንደ እግዚአብሔር ፈቃድ መታዘዝ ደግሞ የሚጀምረው ከራስ ነው። ራስን መታዘዝ፣ ራስን ማዳመጥ ማለትም ነፍስን ለስጋ ማሳዘዝ ማለት ነው። አእምሮን ለልቦ ማሳዘዝ ማለት ነው። ከወዲሁ ራሱን የማያዳምጥ ራሱን የማይታዘዝ ራሱን የማይገዛ ለእግዚአብሔርም ለመምህራኖቹም ለየትኛው ለመንፈሳዊ ዓላማ መገዛት አይችልም ማለት ይሰማል፣ ማድመጥ አይችልም። ይናገራል፣ መተግበር አይችልም። ሁል ጊዜም ያወራል፣ መኖር ግን አይችልም። ቅንጣት ታክል እንኳን ማለት ነው። በተለይ ደሴ ላይ ስኖር ያው የእናት ናፍቆት አለ፣ ሁሉ ነገር አለ። አንድ ሴትዮ ነበሩና እሳቸው ኡራኤል አካባቢ ነው እንግዲህ አሁን ካሉ እግዚአብሔር ይጠብቃቸው ባሉበት የእናቶቻችን ሎታ ያው ለኛ ያለን በጣም የተለየ ነው እና እሳቸው በቃ አንተ እናትህ ስለ እናት ሲጠይቁኝ የለኝም እናት በቃ የኔ ልጅ የልጅ እኔ አያት ነኝ ልጄ ደግሞ ያንተ እናት እና እዛ ቤት ለረጅም ጊዜ እንደ ልጅ ሆኜ አሁን በታውን እስክለቅ ድረስ በደንብ አድርገው የሚንከባከቡኝ እናቶች አንዳንዴ ደግሞ እንትን የሚሉን ነገር ይሄ እኛን እንዳይከፋን የሚያደርጉበት ነገር የሚያበረቱበት ነገር ለምሳሌ እዚህ ገጠር ላይ ያለን ጠላ በቅል ነው የሚያዘው እና እዛ ቅሉና እኔ ቁጭ ስንል እኩል ነን። እዚህ እናቶች እያነሱ የሚገለብጡልኝ እነሱ ነበሩ። እዛ አቡነ ሙሴ ገዳም የጭራ መድኃኔዓለም አባ ህሩይ ይባሉ ነበር። አበምኔቱ በቀኝ አቁማቸው በረከታቸው ይደርብናልና እሳቸው በጣም ያምራሉ። የሆነ ሲወጡ በውድ ነው የምናያቸው። ሸምግለዋልም ጸሎትና ጸሎት ብቻ ነው። ሰላምታቸውም አንተ እንደምንድን ነህ ነው የሚሉት እና እኛ እሳቸው ጋር ሂደን እግራቸው ስር ለመውደቅ በጣም እንታገላለን እና እሳቸው አጠገብ ስንቀርብ የሚሰማኝ ይሄ ጠረናቸው መዓዛቸው ይለያል። እስካሁንም አላየሁም ከማንኛውም ሰው ላይ እና ይሄ በቃ ይሄን ያደረጋቸው መነኩሴ መሆናቸው ነው የሚለው አንዱ የተቀረጸብኝ እዛ ቦታ ነው። ሌላኛው ደግሞ እዛው የነበሩ እናቶች መነኮሳያት ነበሩ፣ ሽማግሌዎች ናቸውና እነሱ ወደ ሰፈር ከሄድኩ ውሻ እንዳይበላኝ
እዛ ቁራሽ ይሰጡኝ ነበር። ግን ሲሰጡኝ ናንካ ብላ ብለው አይሰጡኝም። ለምን በእንተ ስማ ለማርያም ስለመብርሃን ብለህ ለምን በራችን ላይ ይሉኛል። ከዛ እሺ ብዬ ያው በል የተባልኩትን ብዬ ይቀበላል። እንደዛ እያደረጉ ሲያሳድጉ ይህን ቸርነት ያመጡት መነኩሴ ከመሆናቸው የተነሳ የሚለው ገና በ9ና በ8 ዓመት የተጸነሰ ሀሳብ ነው፣ የምንኩስና ሀሳቢ ማለት ነው። ይህን ሀሳቤን ደግሞ የመጨረሻ በደንብ ያወያየኋቸው ለሊቀ ጉባኤ አባ ኤልያስ ነው። አይ እንደሱ አይነት ሀሳብ ካለህማ ጥሩ ነው፣ ወንጌሉ ነው እየተማርክም መመንኮስ እኮ ይቻላል ብሎ አጋጣሚ ሆኖ እሳቸውን የመነኮሱ እንዳሰቡ ነገሩኝ። 2002 ላይ አብረን በአንድ ላይ መነኮስንና ብፁዕ አቡነ መልከጼዴቅ ካለ አይ ያረፉት በረከታቸው ይደርብና ደቀ መዝሙርና መምህርን ሳመነኩስ እንግዲህ መምህሩን ኤልያስ ስላልናቸው ደቀ መዝሙራቸው ደግሞ ኤልሳ ይባላል ብሎ ኤልሳ የሚለው ስም ያን የሰጠኝና ከሕፃንነት ጀምሮ የተጸነሰ ሀሳብ ነው ምንኩስናው ማለት ነው። በዚህ አጋጣሚ ስመነኩስ ያው ያጣኋቸው ሰዎች አሉ። መጀመሪያ እንዳትመነኩስ ያሁን ልጆች ዝም ብላችሁ አታውቁትም ማካሄዳችሁን ብለው በተለይ አንዲት እናት ይመክሩኝ ነበርና ስመነኩስ በጣም ነው ያኮረፉኝ ማለት ነው። ምንኩስና ህይወትን የገባሁት በዚህ አጋጣሚ ነው። ፈተናዎች ህብረ ብዙ ናቸው፣ መልካቸው ልዩ ልዩ ነው። የምንኩስና ግን ትልቁ ነገር ይሄ ራስን መግዛት ነው የመጀመሪያው ማለት ነው። በቃ ምንድነው የሚለው አረጋዊ መንፈሳዊ አንቀጽ 15 ላይ ምንድነው የሚለው? ኦ መነኮስ ህይወት ከሰ እግዚአብሔር ውእቱ፣ አባ ብታውቅበትማ ህይወትህ እግዚአብሔር ነው ይላል። እና ህይወቴ የኔ የግሌ ስጋዬ ምን የሚለው ነገር የለው። መነኩሴ ህይወቱ እግዚአብሔር ነው። ስለዚህ እግዚአብሔርን ያጣበት ትልቁ ፈተናው ነው። ከእግዚአብሔር የራቀበት የሸሸበት ትልቁ ፈተናው ነው። ሌላኛውና ትልቁ ነገር ደግሞ የሚመስለኝ እግዚአብሔር ይመስገን ላይ ብዙም አላየውም፣ ያው ገና ስለሆንኩ ከሆነ አላውቅም። ይሄ የሰዎች የስጋ ማለት የዘመዶች ፍቅር ፍቅረ ዘመድ ሀዲገ ልማድ መቲረ ፈቃድ ነው ተብሎ እንግዲህ በስርዓተ አበው ላይ ወደ ገዳም ሲገባ አንዱ ቃል ኪዳን ሀዲገ ልማድ መቲረ ፈቃድ ማለት ከሰይጣን ይልቅ ልምድን ፍራ እንደሚለው ክፉ ልምድ በዓለም ላይ ያለው ከሆነ ያ መነኩሴ ያው ወደ ገዳም ሲገባም ያን ነገር ተከትሎ ስለሚገባ ይቸገራል። ስለዚህ ትልቁ ፈተና ራስን ሙሉ ለሙሉ ክዶ ለእግዚአብሔርና ለስርዓተ ገዳሙ ማስገዛት ነው ብዬ ነው የማስበው። ግን ከተኖረ ደግሞ ቀላሉ ነገር ነው እሱ። ያው እንግዲህ ብዙ በመጽሐፈ መነኮሳት ላይ ይሄ ነገር ተዘርዝሮልናል። ለምሳሌ አንድ መጋቢ እንደ እንትን ይነገራል። ምንድነው ያደረገው? ደቀ መዛሙርቱን ሰብስቦ ያልደረሰ ልጨዱ አላቸው እና ያጨዱት ክብር አግኝተዋል፣ ሞገስ አግኝተዋል፣ ተመስግነዋል፣ ብጽናም አግኝተዋል። እምቢ ያሉት ግን ይሄ መጋቢ ታሞን ያሉት ግን ያው ከስርዓተ ገዳም ውጭ እንደሆኑ ተመስክሮባቸዋል። ኢተአዛዥነታቸውም ተረጋግጧል። እና ገዳም ላይ የወደቀውን ፍለጥ መፍለጥ ነው፣ ቁረጥ ከሆነ ቁረጥ ነው። ከዛ ውጭ ደግሞ እውቀት ላይ 24 ሰዓት የአንድ መነኩሴ እውቀት በእያንዳንዷ ደቂቃ ስራ ከፈታና ከቦዘነበት አይምሮ እንዲሁ እንትን ካለ ከዘነጋ ያው ይሄ መነኮስ በህይወቱ ላይ ፈተና አለበት ማለት ነው። የምንኩስና ህይወት ትልቁ እንትን ራስን መካድ ላይ ይመስለኛል። ጌታችንም ከሶስቱ አርዕስተ ኃጣውእ የጠቀሰው አንዱ ይህንን ነው። ፍቅርና ትዕቢትና ስስት ዝሙት ይባላልና ስስት ነው ለመነኮሳት የተሰጠው። ስስት ማለት በተለይ በሀሳብ ይመጣ ዓለም ላይ የነበሩ ስሜቶች እየተፈታተኑ በቤቱ በእናት አባት ቤት ሲበላ የነበረው ከእናት አባት ሲሰጠው የነበረው ፍቅር ሁሉ ነገር ያ እየመጣ ስለሚረብሸው የመነኮሳት ለወጣንያን ገዳም ላይ ፈተና ይቀልላቸዋል፣ ለፍጹማን ደግሞ ገዳም ላይ ፈተና ይጸናል እያለ ይናገራል ማለት ነው። ስለዚህ ያ ይመስለኛል። ግን ብዙ ነው፣ ጥልቅ ነው እንትኑ። እግዚአብሔር ብድግ አድርጎ አንተን ለዚህ አድርጌያለሁ ብሎ ሰውን አይመርጥም የመጀመሪያው። ምክንያቱም ሁሉንም ለሰው ልጅ ስለፈቀደለት ሐዋርያው ሁሉ ተፈቅዶልኝ ሁሉ ግን አይጠቅመኝም ብሏል እና የሚጠቅመው መምረጥ የሰው ልጅ ነው። ስለዚህ መመረጥ የሚለው መመረጥ ወይስ መምረጥ የሚለው ነገር ከተጠየቀ ምርጫ የኛ ሆኖ ከዛ በኋላ የፍጻሜ ባለቤቱ ግን እግዚአብሔር ነው። ከዛ በኋላ ነው እንግዲህ የተጠሩ ብዙዎች የተመረጡ ግን ጥቂቶች የሚባለው። ጥሪው ላይ ያው መጀመሪያ ሕጎቹን ስርዓቶቹን ፈጽሞ ወደ ምርጦቹ ለመግባት የራስ ጥረት ነው የሚያስፈልገው። እግዚአብሔር ለዘመጽሐቤ እየሰደው እያወጣው አፋ ነው የሚለው። ወደሱ የቀረቡ ሰዎችን መቼም ገፍቶ አያውቅም። ነገም ትናንትም ዛሬም ነገም እግዚአብሔር ገፊ ስላልሆነ እና የጋራ ነው። የእግዚአብሔርም አለበት የራስም አለበት መመረጥና መምረጥ ለማለት ያክል ነው።
አባታችን ሊቀ ጉባኤው ወደ አዲስ አበባ ላይ ለከፍተኛ ትምህርት ሲሄዱ እዛ ላይ ኃላፊነቱ ትንሽ እንደሚከብደው መጀመሪያ ብዬ ነበርና ያን ሲለኝ አይ በቃ እንግዲህ መቀየር አለብኝ በሚለው ተንቀሳቀስኩና ምንድነው የመጀመሪያ ጸሎቴ ጻድቃኔ ማርያም ነው የሄድኩትና እንደውም በቤት ከተማም ገጠርም ያለው ነው ብቻ እንደው የአባቴን አደራ የምወጣበት ትንሽ ሰዎችን ተማሪዎችን አስተምሬ ከዛ በኋላ የሚሆነው ቀጣዩን ህይወቴ እንደሚሆኑ የሚለውን ያው ሀሳብ ነበረኝና ወደ ሀገረ ስብከቱ በወቅቱ የነበሩ ብፁዕ አቡነ ቀሌምንጦስ ናቸው። ስራ አስኪያጁ ደግሞ ክቡር መጋቤ ስብሐት ሳህሉ ተሰማ አሁን የቅዱስ ዜና ማርቆስ ኮሌጅ ዲን ናቸውና እሳቸው ጋር ሂጄ ስጠይቅ ምን አይነት ቦታ ነው የምፈልገው እዚህ ወልቂጤ ከተማ ነው ሴት ነው ሲሉኝ አይ ከተማ ባይሆን እንኳን ደስ ይላል እንዲሆነ ገጠር አካባቢ ይሆን አልኳቸው። አይ እንግዲያስ የሆነ ቦታ አለ እና አዲስ ገዳም ነው እየተቋቋመ ነው ያለው እዛ ቦታ ላይ አንዳንድ ጉዳዮች አሉ ሁሉም ነገር አዲስ ነውና እሱን አስተካክለናልና ከዛ በላይ የፈለከው ቦታ ላይ ነው ያስገባለሁ አለ እና ልክ እዚህ ላይ ለመግቢያው ላይ ስደርስ አንድ ሽማግሌ ካህን አለው አባቴ ሳህሌ ይባላሉ። እኛ አገራችን በጣም ሰላማዊ ነው በተለይ እዚህ አካባቢ ያለነው ህዝቦች በጣም ደጋጎች ነን አንድ ጎሳ ነው ያለው ቆጠር ይባላልና አይዞህ አንተ እንደው ራስህን ዝቅ አድርገህ እንትን ካልክ ችግር የለውም የፈለከውን የመንፈስ ቅዱስ መንፈሳዊ ዓላማን ማሳካት የሚቻልበት ነው ብለው አጽናኑኝና ይስማማ ቦታው ይስማማ ብለው መስቀል ባርከውኝ ወረድኩ። ስወርድ ምንም ነገር የለም ግቢ ላይ መቃኞ ነው ያለው 2005 ላይ ነው ታኅሳስ 27 በጣም ምንም የለም ግን ጽዱ እንደዚህ ልክ እንደሚታየው ገነት ነው በምድር ላይ ታላቁ ሊቅ ቅዱስ ያሬድ ገነት የት ይነቃ ገነት እንዳለው ማለት ነው። እንዲህም በቤቴ እንደው ፈቃድሽ ሆኖ እዚህማ የሆነ ተማሪ እንደው ዜማውን ሳላስጮህበት ቃለ እግዚአብሔርን ሳላስነግርበትማ እንዳታስወጪኝ ያልኩት ወዲያውኑ ማለት እና የሆነ ሸራ ነገር ነች እዛ ላይ ያው አረፍ አልኩኝ እና የመጣሁበት አጋጣሚ አስተካከል ተብዬ ነበር አንዳንድ ጉዳዮችን ስመጣ ግን ያው በዚሁ አስተካከል ሳይሆን ተተክዬ ነው ተተከለ አይነት ነገር መስሎ አሁን እንግዲህ ወደ 12 ዓመት አካባቢ ያስቆጠርኩ ነው እዚህ ቦታ ላይ ለእኔ በእያንዳንዱ ቀን አዲስ ነው የመጣሁበት አጋጣሚ ይህን ይመስላል። ቀኑ ተተክዝ አለው እግዚአብሔር ይሆናል እንደው በእውነት ከውስጥ ከአንጀት ታዝናለህ እስከዚህ ድረስ ሞት ሁሉ ተመኘ ነው ሞት ሁሉ ተመኘ ልክ ቶማስን በቤታች ሲያገኛት ወፈቀደ ከመይደቅም ደመናው እንዳለው ማለት ነው። ከአባ የተዋወቅንበት አጋጣሚ እዚህ ቦታ ብቻ አይደለም። አነ ወዳድ ቀራንዮ መድኃኔዓለም ገዳም አዳሪ መንፈሳዊ ትምህርት ቤት እኔ እዛ ለትምህርት በሄድኩበት እሳቸው መጻሕፍት አዲሳት እየተማሩ እያስተማሩ ደግሞ ቁጥር ቤት ያስተምሩ ነበር። በዛ ሰዓት እኔ እንደ ልጅ በልጅነት ህይወት ውስጥ ነበርኩኝ ማለት ነው። እሳቸው ጋር ስማር ቆይቼ ነበረ ማለት ነው። ከዛ በኋላ ያለው ደግሞ ከዛች ቦታ ወደ ሌላ ቦታ እሳቸውም ተንቀሳቀሱ እኔም ወደ ሌላ ቦታ ተንቀሳቅሼ እግር ጥሎኝ ወደዚህ ቦታ መጥቼ ዳግም ባልኩ ዘመን ውስጥ ልንገናኝ ችለናል ማለት ነው። አባ ያው ከ2005 ዓመተ ምህረት ጀምሮ በጉራጌ ሀገረ ስብከት ተመድበው ሲመጡ ለት የመጡ ቀን ነው እንግዲህ የተገናኘ ነውና እንደ አጋጣሚ ሆኖ ግቢ ላይ ማደሪያ አልነበረም። ዛሬ እግዚአብሔር ይመስገን ቤት በቤት ሆነናልና ምንም ማደሪያ ስላልነበረ የት ያድራሉ የሚል ጭንቀት ይዞን አባ ገብረ ክርስቶስ የሚባሉ ዋሻ ያድሩ ነበር። እሳቸው የሚያድሩበት ቦታ የለም። እሳቸው አባ ገብረ ክርስቶስ አሉ አባ ኤልሳ ሁለተኛ ናቸውና የት ያድራሉ ብለን ተጨናንቀን ከዛ ወደ ቤት እንውሰዳችሁ እኛም ጋር ይደሩ ወይ ሰው የሌለበት ቤት እንደዚህ ብለን ስላቸው በፍጹም እዚሁ ጫካ ላይ ያድራለሁ ብለው የዛ ቀን የነበራቸው ቁርጠኝነት የነበራቸው በቃ የሃይማኖታቸው ለማገልገል ዝግጁነታቸው አየንና በቃ አንድ ቆርቆሮ ነገር ዝም ብሎ ጸበልተኛ የሚያርፍበት ቤት ነበረ። ስለዚህ እዛ አደሩ። ከዛ ቀን ጀምሬ ነው እንግዲህ ማውቃቸው አባ ማለት ከመጡበት ዕለት ለስራ ወደዚህ ከተመደቡበት ቀን ጀምሬ። ምናልባት ሰው በህይወት ሳለ መልካም ስራውን መናገር በህይወት ሳለ ስራውን አሳልፎ መስጠት አሳልፎ ለጠላት መስጠት እንደሆነ ነው የሚታየኝና ሆኖም ግን ከብዙ በጥቂቱ ትንሽ ልል እችላለሁ። መቼም ለእሳቸው ምስክርነት ያየኸውንና የሰማኸውን ማለት የምትኖረውን ነገር እንዴት ነው የሚለውን ከብዙ በጥቂቱ ልናገር እችላለሁና ሆኖም በዚህ ልክ ሰው በህይወት ሳለ ማንኛውም ስራውን ክፉውንም መልካሙንም ባይወራ ጥሩ ነው ብዬ እላለሁ እንደ ግሌ ማለት ነው። ምክንያቱም አሳልፎ መስጠት ነገር ይሆንብናል። እንግዲህ ሰው መጨረሻውን ነው ዋና የምንመኘው እንጂ መጀመሪያውን አይደለም የሰው ልጅ እንላለን እና በመሰረቱ
እሳቸው ምን አይነት ሰው ናቸው የሚለውን ነገር ስብናቸው ለሰው ያላቸው አረዳዳቸው፣ ለሰው ያላቸው አክብሮታቸው፣ ለታናሹም ታናሽ ሆነው ለታላቁም ታላቅ ሆነው ለሁሉም ራሱም በሚሆነው በሚችለው በመጠኑ ለሁሉም የሚረዱበትና ለሁሉም የሚረዱትን ሁኔታቸውን እጅግ ለኔ ያስደንቀኛል እና ያላቸውን እዚህ ቦታ ላይ ሲኖሩ ካለውን ነባራዊ አንጻር ራሱ ስናያቸው ራሱ ራያቸው፣ አላማቸው፣ ህልማቸው ሁሉ በጣም ለሰዎችን አርአያና አስተማሪ የሚሆን እንደሆነ በቃል በቃል መነጋገር ማየት እንችላለን ማለት ነው። እዚህ ቦታ ሲመጡ ምንም ባዶ ሜዳ ላይ ምንም ቤት ያልነበረበት ቤተክርስቲያኑ መቃኞ ቆርቆሮ በቆርቆሮ በነበረበት ተማሪዎቻቸው ቆርቆሮ በቆርቆሮ ሰብስበው ከተማሪዎቻቸው ጋር አባራይ ላይ ሆነው እዛ አብረው አድረው 80 ምናምን ተማሪዎች ሰብስበው እንግዲህ ለወደፊቱ ቤተክርስቲያን የሚያስቀጥላሉ በማለት ከነሱ ጋር አብረው ተኝተው አብረው አባራ ያበነኑ ልጆች አብረው ታግሷቸው አብረው እያስተማሩ የቆዩበት ሁኔታ ነበር ማለት ነውና ለወደፊት ያላቸውን ራእያቸው፣ ህልማቸውን፣ ስብናቸውን የሚያሳይ ነው ይሄ ራሱ ማለት ነውና ምንም ቤት ባልነበረበት አሁን እንደዚህ የምታየው በየቦታው ቤት በቤት ሆኖ የተማሪ ማደሪያ ሆኖ እያንዳንዱ ቤት ተገኝቶ ስናይ እና ካላቸው ስብና ካላቸው ተነሳሽነት ካላቸው አርአያነት የሚያሳይ እንደሆነ በግልጽ መረጃ ነው ልሃለሁ። አባ እንግዲህ በእኔ አንደበት እንዲህ ናቸው ብሎ መናገር በጣም ይከብዳል። እኔ የምገልጽበትም ቃላት የለኝም። ከኔም በላይ እንኳን መናገር የሚችሉ ሰዎች አባን መግለጽ የሚችሉ ሰዎች ቢገልጿቸው እነሱ የገለጿቸው ቃላቱ በራሱ አባ ይገልጿቸዋል ብዬ አላስብም። አባ እጅግ ትሁት ናቸው። ራሳቸው ዝቅ ዝቅ ነው የሚያደርጉት። ከተማሪ ጋር ሲገናኙ ተማሪ ነው የሚሆኑት። ከተማሪ እንኳን የበላይ ተማሪ አይሆኑም፣ የታችኛው ተማሪ ነው የሚሆኑት። ከአርሶ አደር ሲገናኙ አርሶ አደር ነው የሚሆኑት። ከምሁራን ሲገናኙ ያው ምሁርም ስለሆኑ ምሁራን ናቸው። አባ በአጠቃላይ እጅግ በጣም ትሁት ናቸው። ራሳቸው ዝቅ ዝቅ የሚያደርጉ ስራም ካለ ሄደው ከአርሶ አደሩ ጋር የሚያግዙ ህንፃ ቤተክርስቲያን ሲሰራ አጠና የሚሸከሙ ውሃ የሚቀዱ አሻዋ የሚሸከሙ ለምእመናን እንዲያድርጉ አይደለም የሚሏቸው። በእውነት ነው የምልህ። በቃ ራሳቸው ልብሳቸው ጠቅልለው ወደ ላይ ለብሰው አንዳንዴ እኮ አባ የታሉ ነው እንግዶች ሲመጡ ስራ ሲሰሩ ሲያዩዋቸው ማለት አባ የታሉ እኔ ነኝ ሲሏቸው አያምኑ። ምክንያቱም ቆሽሸው ስራ ሲሰሩ ስለሚያዩዋቸው ማለት። ስለዚህ አባ ስራ ወዳድ ናቸው፣ ሰው አክባሪ ናቸው፣ የሰው ፍቅር ያላቸው ናቸው። ስለዚህ በአጠቃላይ አባ ትሁት አባት ናቸው። እዚህ አካባቢ እንደምታውቀው አየሩ ቀዝቃዛ ደጋማ ከመሆኑ የተነሳ ለእርሻ ምቹ አይደለም። አሁን ወደዛች ራቅ ተብሎ ወደ ቆላ አካባቢ እርሻ መሬትም በመያዝ እርሻ ወደ ማረስ እየተገባበት ያለበት ደረጃ ነው። እስከዛ ሄደው የሚሰሩበት ደረጃ ነው። በዋናነት ምልህ ግን እዚህ ቦታ ላይ እነኚህ ልማቶች ስታይ እነኚህ ቤተክርስቲያናት እነኚህ አዳሪ መንፈሳዊ ትምህርት ቤቶች ሲሰሩ እሳቸው ዋናው መሐንዲሱም ሆነው ሰራተኛው ሆነው ምንም ራሱ ሰው እንግዳ ሲመጣ ራሱ የቦታው ኃላፊ ናቸው ሳይሆን የቀን ሰራተኛ ናቸው ነበር የሚለው እንጂ በእውነት የቦታው ኃላፊ ናቸው ብሎ የሚያስባቸውም አልነበረም። የቦታው ኃላፊ ማን ነው ወዴት ነው ብሎ ጠይቋቸው ነበር የሚሄደው ማለት ነው። እና ምንድነው በላያቸው ላይ የሲሚንቶን መሸከም የጭቃውን መሸከም በጭቃው መንደፋደው በጭቃው መራራጡ የሚሰሩትን ስራ ብቻ የቀን ሰራተኛ በታች ራሱ ከቀን ሰራተኛ በታች ራሱ ልታያቸው ትችላለህ በዛ ሰዓት ማለት ነው ሲሰሩ የነበረውን። እና ዓላማቸው ራእያቸው ህልማቸው በስፋት የሚፈልጉት ምንድነው የቤተክርስቲያን ህልውናን የቤተክርስቲያን አስተምሮን የቤተክርስቲያን አገልጋይ እንዳታጣ ለአገልጋይ ለማውጣት ጥሩ ስብዕና ያለው አገልጋይ ለማውጣት ያላቸው ጥረታቸውና ሩጫቸው በዚህ የሚገለጥ አይደለም። እና እነኚህ ቤቶች የምታያቸው ሁሉ ከሳቸው ትከሻ የወጣ ከሳቸው ድንጋይ መሸከም የወጣ ከሳቸው ሲሚንቶ መሸከም የወጣ ከሳቸው እንጨት መሸከም የወጣ ቤቶች አንድም ቤት አታገኝም። እና ሁሉ እንደ ቀን ሰራተኛ ሆነውም ሲበላሽም የሚበላሸው ያውቁታል። እንደ መሐንዲስም ሆነው እነኚህ ቤተክርስቲያናት እነኚህ የምታያቸው ዙሪያችን ያሉ አዳሪ መንፈሳዊ ትምህርት ቤቶች አብዛኛው የሸክሙንና የስራውን ሁኔታ በሻቸው
ትከሻ ላይ ነው ያለፈው ልል እችላለሁ። እንግዲህ ለንስሐ እንዲያበቃኝ ነው የምፈልገው አምላኬን። ከዛ ውጭ ግን ከዚህ ከደቀ መዛሙርት ጋር ያለውን ህይወት እስከ መጨረሻ ያደርግልኝ በጣም እለምነዋለሁ። እንዲያደርግልኝ ለምኑልኝ እላለሁ። በተቻለ አቅም ያው ይህንን ክፉ ስጋ ይህን የክፉ ስጋ ሸክም ድል ነስቼ የርስትና የመንግስቱ ወራሽ እንደሆነ ህይወቴ እውነትም እንዳለው አረጋዊ መንፈሳዊ እግዚአብሔር መሆኑን ተረድቼ እግዚአብሔር ህይወቴ ሆኖልኝ እንድጠራ ነው። ለሳቸው ምኞቴ ምንድነው? በመጀመሪያ ደረጃ በጣም ብዙ ያላቸው የቤተ ክርስቲያን ራዕይ፣ የቤተ ክርስቲያን ዓላማ፣ የቤተ ክርስቲያን አስተምህሮቷ ስርዓት ባለውና ጥንቱንና ዛሬንም ዘመኑን በዋጀ መልኩ ሆኖ እንዲቀጥል በጣም የብዙ ጊዜ ራዕያቸው ህልማቸው ነው። ያንን ከግብ እንዲደርስላቸውና በህይወት ኖሮ ያሰቡትን ቤተ ክርስቲያን እንዲያዩ እመኝላቸዋለሁ። እና በመሰረቱ በጣም ብዙ ማለት ይቻላል። መጀመሪያ እንዳልኩ እዚህ ቦታ ሲመጡ የነበረውና ዛሬ ያለውን ነገር ስታይ ብዙ ነገሮች እንትን ብለዋል። ሆኖም ግን ከሳቸው ሀሳብ አንፃር፣ ከሳቸው ህልም አንፃር፣ ከሳቸው ፍላጎት አንፃር ሙሉ አይደለም እላለሁ። ሙሉ አይደለም እላለሁ። ገና ብዙ ያስባሉ፣ ገና ብዙ ህልም አላቸው፣ ብዙ ራዕይ አላቸው። እና ከዚህ የተነሳ ሌላ ምል ነገር ምንድነው? በጣም ደስ በሚል ሁኔታ እንትን ይላል ነገሮቹ እየተስተካከሉ ይስተካከላሉ። ብዙ የሚያስተካክሉት ነገር አለ እና ከዚህ የተነሳ የብዙ ጊዜ እግዚአብሔር እሳቸውንም አቆይቶ ህልማቸውን ተሳክቶ ፈለጉትን ደረጃ እንዲደርሱ የሁላችን ምኞትና የሁላችን የቤተ ክርስቲያን ፍላጎት ነው፣ ጸሎት ነው። አባ ለዚህ ገዳም ያላቸው አበርክቶ ስፍር ቁጥር የለውም፣ ብዙ ነው። የሆነ ሆኖ ግን እዚህ ግቢ ላይ ዛሬ በጣም ብዙ ልማቶች አሉ። ልማት የለም ብለን በምንልበት ጊዜ ያንሳል፣ መጨመር አለበት ነው እንጂ ምንም የለም ማለት አይደለም። ይኸው ከፊት ለፊታችን የምናየው ቤተ መዘክር አለ፣ ሙዚየም አለ። እሳቸው ናቸው ያስጀመሩት። በዛ በኩል የተማሪዎች ማደሪያ አለ፣ የአብነት ትምህርት ቤት። በማዶ በኩል ደግሞ የመነኮሳት መኖሪያ አለ በግርጌ በኩል። በማዶ በኩል ደግሞ የመምህራን መኖሪያ አለ። ትልቁ ህንፃ ቤተክርስቲያን በአገር ደረጃ ድንቅ የሚባልለት ዳግማዊ አክሱም የሚሉት ቤተክርስቲያን አለ። አዳራሾች አሉ፣ እደ ጥበብ ቤቶች አሉ፣ በርካታ ነገሮች። ስለዚህ እነዚህ ነገሮች በሚሰሩበት ጊዜ አባ ምንድን ናቸው? ቀያሽ ናቸው፣ መሐንዲስ ናቸው። ስራው የሚሰሩት እሳቸው ናቸው። ይሄ ቦታ እዚህ ግቢ ላይ አንድም የተበላሸ ቋሚ ስራ መኖር የለበትም ብለው ነው የሚያምኑት። አንድም ነገር ነገ የሚፈርስ ነገር አንድ ነገር መኖር የለበትም ብለው ነው። በማስተር ፕላን ነው እየተሰራ ያለው ማለት ነው። ስለዚህ አባ ከሁሉም በፊት ማስተር ፕላን መቅደም አለበት ብለው ማስተር ፕላኑ ተሰርቶ ማንኛውም የሚመጣ አካል ይሄ ነገር ልስራ ብሎ ካል አይቸገር። ስለዚህ ይሄንን የሚቀይሱት ደግሞ አባ ናቸው ማለት ነው። ስለዚህ ባለሙያዎች ቢኖሩም ባለሙያዎች ያስከትሉት ግን መሪ የሚያደርጉት አባ ናቸው። ስለዚህ ይሄ ገዳም በዓለም ደረጃ በአገር ደረጃ የኦርቶዶክስ እምነት ተከታዮች ቅርስ እንዲሆን የሚሰሩት ስራ በጣም ብዙ ነው አባ። ከዛ ባሻገር ደግሞ ማህበረሰቡና ገዳሙ ትስስር እንዲፈጥር፣ ገዳሙ ደግሞ ከሌሎች አድባራት ላይ ያለው ግንኙነት ደግሞ በፍቅር እንዲሆን፣ እዚህ ያሉ ተማሪዎች ሄደው ሌላ ቦታ ደግሞ ነው የሚያገለግሉት። በቃ አባም ሌላ ጋር ሄደው ነው የሚያገለግሉት። በእያንዳንዱ ቦታ ላይ ክብረ በዓል በሚኖርበት ጊዜ የገዳም ተማሪዎች፣ የገዳም አገልጋዮች ብሎ ነው ህዝቡ የሚመሰክረው ማለት ነው። ስለዚህ ሌላ ቦታ ላይ ሌላ ጊዜ የካህን እጥረት፣ የዲያቆናት እጥረት ነበር። ስለዚህ ይሄ ገዳም ከተመሰረተ በኋላ በዙራችን በወረዳችን ማለት ይቻላልና ስለዚህ ምንም አይነት የአገልጋይ እጥረት የለበትም። ስለዚህ የአባ አበርክቶ በጣም እጅግ በጣም ከምንገልጸው በላይ ነው። አባ ሳስባቸው ያው ብዙ ነገር ቢመጣም ለየት ተብሎ የሚመጣልኝ ግን እሳቸው ለልጆቻቸው ለአብነት ተማሪዎች ያላቸው ቦታ ነው። የአብነት ትምህርት ቤቱ ያላቸው ቦታ ነው። ሁሉ ቦታ ላይ አባ አሉ። አገልግሎቱም ላይ ያሉ፣ ልማቱም ላይ ያሉ፣ መምህራንም ላይ ያሉ ያስተምራሉ። እሳቸው አንድ ወንበር ዘርግተው ግን ለአብነት ትምህርት ያላቸው ትኩረት በማይበት ጊዜ ደግሞ በቃ ከፊት ይመጣብኛል። ምክንያቱም እሳቸው ተማሪ ማፍራት ማለት ትውልድ ማፍራት ማለት የአብነት ትምህርት ላይ ነው። ካልሆነ ግን ህንፃ ቤተክርስቲያን ዝም ብለን ብንገነባው ዋጋ የለውም። ስነ ምግባር ያላቸው ተማሪዎች ካላፈራን፣ የነገ ትውልድ ካልተካን ትርጉም የለውም። እኛ ጠፊዎች ነን፣ ሟቾች ነን። አባቶችም ይሄዳሉ። ስለዚህ
በእኛ እግር የሚተካ በአባቶች እግር የሚተካ ለሀገር የሚተርፍ ትውልድ በስነ ምግባር የታነጸ ትውልድ ተማሪ የአብነት ተማሪ መፍጠር አለብን ብለው ስለሚሉ በዛ ልክ ነው። እውነትም በዚህ ልክም ተሳክቶላቸው ማለት ይቻላል። አሁን እዚህ የወጡ መነኮሳት አሉ እሳቸው ያስተማሯቸው ማለት ከእሳቸው እግር መጀመሪያ ሀ ብለው ቆጥረው ንባብ ቤት ገብተው ከዛ በኋላ ደግሞ ቢያንስ አባቶች አሉ የመነኮሱ እዚሁ የተማሩ እዚሁ ወጡ። አሁን ደግሞ መምህር ሆነው ሌላ ጋር የሚያገለግሉ እሳቸውን በአንድ ወቅት ያስተማሯቸው እዚህ ገዳምም ደግሞ አስተዳድረዋል መርተዋል በአበምኔትነት ማለት ነው። ስለዚህ ለዛ ቦታ ያላቸው ትኩረት ሳይ እኔ የአብነት ትምህርት ቤት ጋር የሚሰጡት ትኩረት ነው የሚመጣብኝ ቅድሚያ። ዓለምን መምራት የሆነ ቦታ ላይ ተመርጦ የሆነ ወንበር ላይ ሆኖ እንዲያርጉ ማለት ራስን መግዛት ነው ከባድ ነው። ትልቁ የገዳም ወይና የአብነት ትምህርት ቤት ደግሞ ትልቁ ዋናው ትምህርቱ ከታች ጀምሮ እስከ ላይ ረጅም ዓመት የሚፈጀው ራስን ለመግዛትና ከራስ ጋር ለመሆን ራስን ለማድመጥ የሚደረጉት ትግሎች ናቸው ማለት ነው። እዚህ የአብነት ትምህርት ቤቱ ላይ ስንኖር በብዛት እኔ ቤቴን የማደርገው ከተማሪዎች አካባቢ ነው። ለምን ትንፋሻቸው እንዲርቀኝ ስለማልፈልግ ነው። እና እግዚአብሔር እስካሁንም አሳፍሮን አያውቅም። ወደፊትም ጥበቃው እንዳይለየን። ህፃናት ካልጋ ወድቀው ምን ይሆን የሆነ ነገር ይሆን እና ትንሽ እንትን አንዱ ልጅ በሳለ ቁጥር ይሰማኛል። የሆነ እንዴት ነው ይሄን ልጅ እኮ እናት አባቱን አስተቼ እኔ ጋር ነው ያለው እኛ ጋር ነው ያለው ኃላፊነት በጣም ጭንቅ የሚል ነው። እዚህ ጋር ደግሞ ምዕመናን በጣም የሚገርሙ ደስ የሚሉ ናቸው። በነገራችን ላይ አሁን እዚህ እንደ ምክንያት የሚቀርበው ቁረቡ ስንላቸው ልብስ አልተገዛም ልጄ ከከተማ ይሄንን ያው በደንብ ድግስ ይደግሳሉ እና ያ ድግስ አልተሟላልኝም ነው የሚሉት እንጂ እንዲህ ይቀረኛል። እንደው ማህበረሰቡ በራሱ ለኃጢአት ምቹ አይደለም። በነገራችን በጣም ጥሩ እንትን ያለው ደስ የሚል ነው። ሰላም ያለው ፍቅር ያለው የዋህ ነው እና እናቶች የሚሰማቸው ስሜት አባቶች የሚሰማቸው ስሜት እኔ አንዲት እናት ባለፈ በሆነ አጋጣሚ ትንሽ ለረፍት ወጣ ብዬ 4 ወር የታመሙ እናት ነግረውኛል። ስመጣም አላመኑ ደንግጠው ነው የለም ነው ስላቸው ደንግጠው እና ከልጆቻቸው እንዳንዱ ነው የሚቆጥሩኝ። እንዳንዱ ነው እንዲህ ባባነት ምናምን አይደለም በልጅነት ነው እንግባባው በጓደኝነት ነው። በቃ ጓደኛ ሆነን ተሳስቀን ዛሬ የለህም ቅዳሴ ላይ እንደው አሁን ምንም የማይዋሸው ቅርብ ጊዜ ትንሽ አሁን ማርኮኝ የለው ነበርና ቀጥ ብለው ተሰብስበው መጥተው ይኸውልህ አባ እኛ እኮ የምንፈልገው ቤተክርስቲያን ላይ ቅዳሴው ሲቀደስ አብረ ማየት አለብን አንተም ስታስቀድስ ማየት አለብን የሚል ነውና ቁጥጥራቸው ለመንፈሳዊ ሕይወት እንድንጠነክር የሚያስገድዱት ነገር ደስ ይለኛል። ብዙ አንላቸውም ጥቂት ነገር ብለን ብዙ የሚሰሩ ማለት ነውና ይለያል። እኔ አንዳንዴ እንደው የተቻለኝን ያክል እንባ ሁሉ ይተናነቀኛል ሳያቸው። ነገ ምን ያክል ነው እነሱ እስከ መጨረሻው ይዣቸው የምሻገረው ነገ ምን ይሆን የሚሆኑት አንድ ነገር በድፍረት ቢያደርጉ እኔ ነኝ በነፍሳቸው ተጠያቂና በስንቱ ነፍስ ነው የምጠይቀው። የራሴ እንኳን ስራ የለ ብዬ እጨነቃለሁም ግን ደስም ይለኛል። እንደው ብዙ የቤተክርስቲያን ልጆች ማለት አንዳንዶቹ አሁን የማይደፈሩ የማይነካ ቦታ ላይ ነው የሚመጡት። ፖለቲካውን በደንብ አድርገው የሚመሩ በአመራር ላይ ሆነው በስነ ስርዓት በእውነት በፍትህ በትክክል እየመሩ እየሄዱ ቤተክርስቲያናቸውን የሚያስቀድሱ መስቀላቸውን ከሸሚዛቸው ብቅ አድርገው አንገታቸው ማተባቸውን የሚሄዱ ልጆች አሉና እነሱ የተለየ ስሜት ነው። ይሄ ብዬ የማልገልጸው ነው። አባ በመምከር በማስተማር እኔ በግሌ አሁን የማስተውለው ነገር ምዕመናን ወደ እግዚአብሔር መቅረብ ነው። እንግዲህ አባቶች ድርሻ ይሄንን ያው ኖሮ ዞሮ ከቤት ኖሮ ከመሬት ነው የሚባለው ነው። ሟች ነን። ሟች እስከሆነ ጊዜ ድረስ እሳቸው አንድ ማንኛውም ይሁን ጥሩ እንግዲህ መጥፎ የሚባል ነገር የለውም። ምመን ነው ለሳቸው ሁሉም ልጆቻቸው ነን ለሳቸው ማለት ሁሉም ስጋና ደሙ እንዲቀበል ነው ፍላጎታቸው ማለት። ከዚህ አንጻር በፊት አልነበረም። እኔ ሳቅ ማለት ነው አባ ከመምጣታቸው በፊት ይሄ ገዳም ከመመስረቱ በፊት እኛ ስጋና ደሙ ሲቀበሉ የምናያቸው አባቶች ነበሩ። ግን አሁን ግን ምመኑ በራሱ በዚህ በኩል አለ አንድ አባታችን ነው ከሱ ነው የጀመሩት ማለት ነው። በእድሜ ትንሽ ገፋ ይላል ከሱ ጀመሩ። ከዛ በኋላ በርካታ ወጣቶች ማለት ወጣቶችም ጭምር አሁን በቃ በማንኛውም ጊዜ ስጋና ደሙ በፊት ይመጣና እግዚአብሔር ይቅር ይበለንና የሚመለስበትም አጋጣሚ ነበር። ህፃናት ብቻ የሚቀበሉበት ነበር። አሁን ግን በቃ በወረፋ ነው ማለት ነው። ስለዚህ ይሄ ትልቅ ነገር ነው። አባ ሳስባቸው አባ ትልቅ ነገር ለዚህ ማህበረሰብ ሰጡት። በቃ አሻራ ጥለዋል ማለት ነው። አሻራ ያ ስጋና ደሙ የተቀበሉ የቆረቡ አባቶች እንደገና መምከር ጀምረው ቀረምለው አሁን እንደተባለው ነው ዜናዊ ተፍሲት አሁን የሚገርመው እኛ ጋር የአብነት ትምህርት ማለት ነው መምህራኖቻችን እዚህ ነው የምንፈትናቸው። ተፈትነው የሚመጣ መምህር ብዙም አንቀበልም እኛ።
ለምን የዕለት ፈተና ስለሆነ እዛ ላይ እዚህ 3 ነገሮችና ከዛም በላይ የማሟላት ግዴታ አለባቸው። አንደኛ እውቀቱን በደንብ መያዝ፣ ሁለተኛ ደግሞ የማስተማር ፍላጎት ተነሳሽነት መኖር፣ ሶስተኛው ነው ዋናው የመናንያዊ ጠባይ። ይሄ የመናንያዊ ጠባይ ማለት እዚህ ያለውት ለደሞዝ ለምንም አይደለም ብሎ ሙሉ ለሙሉ መን ነው። እንግዲህ ትናንት እንደ ናሙና ካሉን 6 መምህራን አንደኛውን ያቋቋመ መምህር አይታቸው እሳቸው አሁን ገና ሰሞኑን የተመረቁት የበዓታ ነውና ትህትናቸው ከተማሪ ጋር ሲሄድ ተማሪ መስለው እንዲህ ዝቅ ብሎ የሚያስተምር ነው የምፈልገው። እና አሁን ላይ ሚዲያዎች በጣም የሚገራርም ይሄ ቴክኖሎጂው የአብነት ትምህርቱ እንዲሰፋ ያደረገው ተሳትፎ አይደለም። ሁሉን ነገር እንተምላለን እንዴ። እንደው ለምሳሌ ከተፈቀደልኝ አንድ የቅዱስ ያሬድ ትልቅ አንቀጽ ድጓ አለ ማለት ነው። እንደው ልሞክረው ሊቃነ ካህናት ወሌዋውያን እና የድጓ አንቀጽ ሁሉ ተጭኖ እንትን ላይ አይቻለሁ። በጣም በሚገርም መልኩ ያቋቋሙ ትምህርት በሚገርም መልኩ በተለይ ውጭ ላይ እኛም አሁን ወደ ዩኬ አካባቢ ላይ ኦንላይን ማስተምራለን እንሰጣለን ያቋቋሙ ትምህርት እና አስፋፍቶታል። እንደነገርከኝ ደግሞ እንግዲህ እዚህ ባለቤቱም ባለሙያውም ዳኒ ብዙ ዋጋ ከፍለ በጣም እኛ አካባቢ ላይ ጂቡ የትራንስፖርት እንትኑ በጣም አቅርቦቱ አስቸጋሪ ፈታኝ ነው እና ያን ሁሉ መጥተህ ጉባኤ ቤቱ ላይ 2-3 ቀን ማለት ነው እንግዲህ ዛሬም ካሳደርን 4-5 ቀን ይሆናል ማለት ነው እና ዋጋ ከፍለ ተማሪዎቹ ጋር አብረህ ወንበር ላይ ቁጭ ብለህ የሰራው ስራ ለዓለም በእርግጠኝነት ባሉት እንትን ማስተማሪያ ነውና ክርስቲያኖች የኦርቶዶክስ ተዋህዶ ልጆች እንዲህ አይነት እንትኖችን ቻናሎችን ብታስፋፏቸው ቤተ ክርስቲያናችን አብነት ትምህርቷን እንግዲህ የአገልግሎቱንም የሃይማኖቱንም ትምህርት ቀጥታ አቀረበችልን ባለንበት ማለት ነው። ለምሳሌ አሁን ላይ ሰው የትኛውንም ሰባኪ የትኛውንም መምህር እንደው እንዳገኘ ቁጭ ብለህ ስማ የሚባልበት ሰዓት አይደለም። መርጦ ነው በራሱ ስልኩ ላይ እጁ ስልክ ላይ ማለት ነው እና ተማሪዎቻችን ይጠቀማሉ። አንዳንዴ እንፈቅድላቸዋለሁ እኛ ጋር የማድመጥ እንትን ያላቸው እዛው ጎንደር ላይ ያቋቋሙ መነሻ ላይ ሆነው ሌሎችም የአብነት መነሻ የሆኑትን የኔታ ገሌ እንዲህ ብለዋል ተብለው ድሮ ዱላ ሁሉ ማህሌት ላይ ቅኔ ማለት ላይ ይማዘዙ ነበር ሊቃውንት። አሁን እንደዛ ነገር የለም። ሁሉ ነገር ስልክ ላይ ስለወጣ ማለትና እንዲህ አይነት ቻናሎች በተለይ ከተበረታቱ ዜናዊ ትምክህት ደግሞ የሚገርም ልምድም ያለው ስለሆነ የአብነት ትምህርት ቤቶችን ከዚህ በፊት በደንብ አድርጎ እንትን የሚል ስለሆነ ይህንን ዩቲዩብ ብታበረታቱት በእርግጠኝነት የአብነት ትምህርት ቤቶቻችን ዓለም አቀፍነታቸውን አስመስክረው በቅርብ ጊዜ ብዙ ትልልቅ ምሁራንን ማፍራት ይቻላል። ምሳሌ አሁን በቀደም እንግዲህ ውጭ ላይ አነጋጋሪ የነበረው ዲያቆን ምህረት መላከውን ወደ ሀገር ቤት መጥተው ነበርና እዚህ ጉባኤ ቤት ላይ በተለይ አባቱ መጥተው ብዙ ነገር ነው የነገሩን። እዛ ጋር ያለው ነገር እንዴት እንደተማረ ልጃቸው ያው እሱ እንዳየ ነው እና እዚህ ያለው እዛ ጋር ካለው ጋር ሲቆራኝ ሲሰናሰል ትልቅ ጥቅም አለውና እንደው ዝም ብለን የገሌ ጉድ ተዘረገፈ የገሌን ነገሌ ተገዳደሉ የሚሉትን ሰዎች ከምናበረታታ እንዲህ አይነቶችን ብናበረታታ በእርግጠኝነት ቤተክርስቲያናችን ያው የተሰወረ የምታፍርበት ታሪክ የላትም፣ አልነበራትም፣ ዛሬም የላትም፣ ነገም አይኖራትም እና በተቻለ እኛ እየቀኖን እየመጠን እንሰጣለን። ከዛ ከታች ያለው ሰው ደግሞ ቢጠቀምበት ለማለት እፈልጋለሁ። ስለዚህ ደስ የሚል ነው። እንዲህ ዋጋ ከፍሎ ነው። አሁን አንዳንዴ ቅንጭብ ያሉ ነገር ይዘው ሂደው የሆነ ታሪኩን የበለጠ ጭራሽ እንትን እንደው ያንድ ሰው ታሪክ ላንሳና ልጨርስ። በቅርብ ርቀት በደንብ አውቃቸዋለሁኝ እኔ እሳቸውንና መጽሐፋቸውን በደንብ እሞካከራለሁ፣ እከታተላለሁኝ።
ከመጓ ጀምሬ እስከ ሰሞኑ እስከ ፍካሬ ድረስ ማለት ነው። እና የዛ ደራሲ ጥያቄ ሲጠየቁ እንደው ይሄ እንትን የሚባለው ማለት ነው ምንድነው የምትሉት በእናንተ ሰዎች ዝም ብለው የሚሰረቀው ነገር እንደው ከአንዱ ግልብጥ የሚደረገው ኮፒ የሚደረገው እና ምንድነው እንደው የሚቆጨው ሲባሉ እኔ በእውነት መስረቁን ይስረቀው ግን ቢያንስ አተራረኩን እንኳን ቢያሳምረው ነው ያሉት። ቢያንስ እንደው ታሪክ አተራረኩን አነባበሩን እንኳን ቢችልበትና አንዳንድ የቤተ ክርስቲያናችን የገዳማቶቻችን የሊቃውንቶቻችን እንትን የበለጠ እንገልጻቸዋለን ብለን የበለጠ እንዳንሸፍናቸው እንዳናቀላቸው እንዲህ ነው እንዲህ ብለን እንዳናቀል እንዲህ አይነት ቻናሎች ጥንቃቄ ያላቸው ሰዎች ቢሰሯቸው ውጤታማ ይሆናሉ። አባ እንግዲህ ያው ከልጅነታቸው ጀምረው የደከሙለት የእግዚአብሔር ፍቅር ነው። የወጡለት የወረዱለት ጫካ ያደሩለት ዱር ያደሩለት ጤዛ የተራሱለት የእግዚአብሔር ፍቅር ነው። ይህ የእግዚአብሔር ፍቅር ደግሞ ያው በእግዚአብሔር ቤት ዋጋ እንዲያገኝ ዋጋ እንዲኖረው ዋጋ አይኖረውም ማለት አይደለም። ስለዚህ እሱን ነው እኔ የምመኝላቸው። ከዛ በዘለለ ግን ለገዳማቸው ትልቅ ቅድም እንዳልኩ ነው ከውስጣቸው ነው በቃ ስስብለታቸው ነው እንዳልኩ ገዳሙን ትልቅ ቦታ እንዲደርስ ራዕይ አላቸው። ትልቅ መንፈሳዊ ኮሌጅ እንዲሆን፣ ትልቅ የምሁራን መፍለቂያ እንዲሆን፣ ትልቅ የአብነት ትምህርት ቤት እንዲሆን፣ ትልቅ ገዳም ብዙ መነኮሳት የሚኖሩበት ብዙ መነኮሳት የሚፈሩበት ቦታ እንዲሆን ነው ምኞታቸው። ስለዚህ ያንን ምኞታቸው ሰምሮ የጀመሯቸው ልማቶች ህንፃ ቤተክርስቲያኑ አልቀው የተጀመሩ የግንባታ ስራዎች አልቀው በልጆቻቸው ደግሞ ተደስተው በግቢያቸው ባሉ ልጆች በወጡም ልጆቻቸው ተደስተው የአባ ልጆች ተብሎ የቁጥር ገድራ መካነ ቅዱሳን ቅድስት ኪዳነ ምሕረት አንድነት ገዳም ልጆች ተብለው ከተለያየ ሀገር ነው የሚመጡት እንግዲህ ማለት ከሰሜንም ከምስራቅም ከምዕራብም። ስለዚህ ልዩነት የለም የጎሳ እንደዚህ ጥበት የላቸውም አባ። ስለዚህ በዛ ልክ ይሄን የሚያስቡት ገዳም ደግሞ እንደዛ ትልቅ ቦታ እንዲደርስ የእሳቸውም ደግሞ እድሜ ጤና ረጅም እንዲሆን ብዙ ቆይተው በልጆቻቸው ተከብረው ጸሎት ተደርጎላቸው የእሳቸውም ጸሎት ደግሞ ለኛ ለአካባቢው ለሀገራችን ለአጠቃላይ ሀገራችን ደግሞ ዋጋ አለው። አሁንም ዋጋ አለው እና ማለት ያባ ጸሎት ትልቅ ነው። በዛ ልክ እንዲቆዩልን ረጅም ጤና እመኝላቸዋለሁ። ቢጣጣሉ ወረደ ዕፃ ላይ ለዮናስ ይላል። እጣው በዮናስ ላይ ወጣበት ወረደ ማለቱ ግን ከራሳቸው ላይ አድርገው ያወጡታልና ከዚህ በኋላ እንግዲህ እጣ ከወጣብህማ በእኛ ዕዳ በደል የለብንም ብለው አውጥተው ወደ ባህሩ ጣሉት። የታዘዘ አሳ አንበሪ ዋጠው። 3 መዓልት 3 ሌሊት አሳድሮ በአንጻረ ነነዌ አውጥቶ ጣለው። ዜናዊት ሴቷ ሴት